በዓለማችን በዘመናዊነታቸው የሚታወቁ ታላላቅ ከተሞች ዛሬ ለደረሱበት እውቅና መነሻቸው ተግቶ የመስራት ውጤት ነው። ሮም በአንድ ቀን አልተገነባችም እንዲሉ ሁሉም ከተሞች በለውጥ ጎዳና ተራምደው በከፍታው ማማ እንዲታዩ የጊዜና የብርታት ክንድ ጥንካሬያቸው ሆኖ ተጉዟል። የኛይቱ የሐረር ከተማ ይህን ፈለግ ተከትላ መራመድ ከጀመረች ጥቂት ዓመታት ተቆጥረዋል። በሐረር ከተማ የኮሪደር ልማት እንቅስቃሴ ከተጀመረ ወዲህ ከተማዋ በልዩ ሁኔታ ተሞሽራ መታየት ይዛለች። ለዚህ ውብ ገጽታ የጀርባ አጥንት የሆነው የኮሪደር ልማት የነባር ማንነቷን ታሪክ ለመቀየር ከፍተኛ አስተዋጽኦ በማበረከት ላይ ይገኛል። በአስገራሚ ገጽታና በተለየ መልክ መገለጥ የያዘችው አንጋፋዋ ከተማ አሮጌ ልብሷን ለውጣ በዘመናዊ ማንነት መዋብ ጀምራለች። እንግዲህ እኛ ትልቁ ጸጋችን የሐረሪ ክልል ጸጋ ብለን የምንወስደው የሐረር የቅርስ ከተማ ነች። በዚህ ደግሞ የቅርስ ከተማ ያሉንን ጸጋዎች መነሻ ማድረግ ኢኮኖሚያችንን የበለጠ ማሳደግ አለብን። በዛ እድገት ደግሞ አጠቃላይ ነዋሪውን ተጠቃሚ ማድረግ አለብን ብለን ነው የምናስበው እና አንዱ ለእድገታችን ከፍተኛ እገዛ ሊያደርግ የሚችለው ቱሪዝም ነው እና ቱሪዝም ላይ እውነቱን ለመናገር እንደ ሀገርም እንደ ክልልም ተጠቀም ባለብን ልክ አልተጠቀምንም። ለምሳሌ ሐረርን ብንወስድ ሐረር በሁለት ቅርሶች በዓለም ዩኔስኮን አስመዝግባለች። አንደኛው ሐረር ያስመዘገበችው ቅርስ ጀጎል ዓለም አቀፍ ቅርስ ነው። ሁለተኛው ደግሞ የሸዋል ኢድ ክብረ በዓል ነው። እነዚህ ሁለቱንም ቅርሶች ሐረር እንደ ከተማ አስመዝግባ ነው ያለችው። በዛው ልክ ደግሞ ያው ሐረርን ማስተዋወቅ ለቱሪዝም ዘርፉ አስፈላጊውን መሰረተ ልማት ዘርግቶ የተለያዩ አስፈላጊ የሆኑ የቱሪስት አገልግሎት መስጫ ተቋማትን አቋቁሞ ወደ ስራ ገብቶ ክልሉን እንዲጠቀም ከማድረግ አኳያ ቀሪ ስራዎች አሉብን። ሆኖም ግን በተለይም የኮሪደር ልማት ስራው ከተጀመረ በኋላ የቱሪስት ፍሰቱ በተለይም የውጭም የሀገር ውስጥ ቱሪስቶች ፍሰትን በከፍተኛ ደረጃ ጨምሯል እና አሁን ሐረር ላይ በተለያዩ አካባቢዎች ያለውን ሁኔታ ስንመለከተው ቀድሞ ከነበረበት አንጻር ስንመለከተው በርካታ ቱሪስቶች ወደ ሐረር ይመጣሉ። በርካታ ያሉን መስህቦችንም ይመለከታሉ። ቀድሞ ከነበረው ሁኔታ በዚህ ዘርፍ በተለይም በቱሪዝም ዘርፍ ከፍተኛ የሆነ መነቃቃት ይታያል። ለወጣቶች፣ ለሴቶች የስራ ዕድል እየተፈጠረ ይገኛል። ይሄ እንግዲህ አጠቃላይ ያው የቱሪዝምን ዘርፉን ከማነቃቃት አኳያ ከፍተኛ እገዛና ድጋፍ እያደረገ እንዳለ ነው ማሳያው ማለት ነው እና ኮሪደር ልማቱ ለቱሪዝም ዘርፍ ከፍተኛ ድጋፍና እገዛ ያደርጋል። ኮሪደር ልማት ስራዎች በከተማ እየተሰራ ያለበት ሁኔታ ነው ያለው። በዛው ልክ ደግሞ ጀጎል ውስጥም የኮሪደር ልማት ስራ እየተሰራና ኦልሞስት ወደ ማገባደድ ወደ መጨረስ ደረጃ ላይ እየደረስን ያለንበት ሁኔታ ነው ያለው። ከዚህ ጎን ለጎን ይሄ የህያዊቷ ሙዚየም ተብላ የተሰየመችው በዓለም ዩኔስኮ መዝገብ የተመዘገበችው ጀጎል ለኑሮ አመቺ በሆነ መልኩ ቱሪስትም ደግሞ በተለያየ ጊዜ በሚመጣበት ሰዓት ላይ የተሻለች ተመራጭ የቱሪስት ተመራጭ ከተማ እንድትሆን ጀጎልን መልሶ የማልማት ስራም ጎን ለጎን ከኮሪደሩ ጎን ለጎን ስራ ጀምረናል። ይሄም ስራ በክቡር ፕሬዝዳንታችን በዋናነት እየተመራ የሚሄድ ስራ ነው። ይሄ ስራ ማህበረሰባችን በተለይ ጀጎል ውስጥ ያለው ማህበረሰብ በተቻለ ሁኔታ እንዲኖር የማድረግ ስራም እየተሰራ ያለበት ሁኔታ ነው ያለው። ስሜ ቶማስ ይባላል። የሃንጋሪ ቱሪስት ነኝ። የሐረር ከተማን በጣም ነው የወደድኳት። እነዚህ ስፍራዎችም እጅግ በጣም ውብና ቀልብን የሚማርኩ ናቸው። በከተማዋ ባለኝ ቆይታም እጅግ በጣም ደስተኛ ነኝ። ማንኛውም ሰው ይህችን ድንቅና ውብ ከተማ በህይወት ዘመኑ እንዲጎበኛት ስል ጥሪ ያቀርባለሁ። ደስ እያላቸው ነው የሚሄዱ። በጣም ሳቲስፋይን እየሆኑ ደስ እያላቸው እንዳየው ሰውየውን ይሄን ፈረኞቹን ራሱ ይዤ ሲሄድ በጣም በደስታ ነው። በየቦታው ከሰዓት ሌላ ቦታ፣ ጠዋት ሌላ ቦታ ዞርን፣ ከሰዓት ሌላ ቦታ ዞርን። ብቻ እንዴት እዚህ ብዬ መግለጽ አልችልም።
ምክንያቱም በጣም ያው የሚያየው ነው የሚያየው እንደዚህ ብዬ ማለት አልችልም። በጣም ነው የሚያምረው። በጣም ተቀይሯል ማለት ከሌላ ጊዜ በጣም ይሄንን ማመስገን የምፈልገው ሁሌም ኦርዲን በትሪ በጣም ማመስገን እፈልጋለሁ ማለት ነው። በዚህ አይነ ጥሩ ይወዳል። እነዚህን አካባቢዎች ተዘዋውሮ በመመልከት አይንን ከሚወደው ማገናኘትም መልካም ነው። ይህ ሲሆን የተሰራውን የኮሪደር ልማት በሚገባ መቃኘት ይቻላል። ጠባብ የነበሩ ጎዳናዎች እንዲሰፉ ተደርገዋል። የእግረኞች የአይነ ስውራን መንገዶች በአግባቡና በሰፊው ተገንብተዋል። በመኪናም ሆነ በእግረኞች መንገድ አጓጉልነት ሲማረር የኖረ ሁሉ እነዚህ መንገዶች በመገንባታቸው እየተካሰ ይገኛል። በዚህ በከተማ እየተከናወነ ባለው የኮሪደር ልማት ከመንግስት ባሻገር የህዝብ ተሳትፎና አስተዋጽኦ ከፍተኛ ሆኖ ተመዝግቧል። በርካታ የመንግስት ተቋማት አጥራቸውን በማስጠጋትና አካባቢውን በማመቻቸት ተባብረዋል። ነዋሪዎችም ስፍራው ለልማት በተፈለገ ጊዜ ይዞታቸውን ለመልቀቅ በመፍቀድና ለግንባታው ቀና በመሆን መልካም ይሁንታቸውን በማሳየት ላይ ይገኛሉ። በፊት እዚህ ሰውና መኪና እየተጋፋ እየሄደ አደጋም እየተፈጠረ ነበረ። አሁን ይሄው መንገዱም ይሄው ፈርሶ እንደምታዩ ይሄው መንገድ ሊወጣልን ነው። ጥሩ ነገር ልናይ ነው። ልጆቻችንም እዚህ መንገድ ላይ ነበር የሚጫወቱት። ከዚህ በፊትም አደጋ ደርሶ ነበረ በህፃን ልጅ ላይ ማለት ነው። እና ያ የእግረኛ መንገድና መኪና መንገዱ መለየቱ ደስተኛ አድርጎናል። ለሰፈራችንም ውበት ነው። ሰፈራችንም ማማሩ ያው እንደሚታወቀው ከዚህ በፊት የሚደረገው ትልልቅ ጎዳና ላይ ነበረ ልማቱ፣ የኮሪደር ልማቱ። ሰፈራችን ይገባል ብለን አስበን አናውቅም መቼም። እንደዚህ ያው የውስጥ መንገድ ስለሆነ ልማት ይደረግና ሰፈራችን ያምራል፣ የእግረኛ መንገድ ይገባል ብለን አስበን አናውቅም። ጥሩ ነው። እኔ በበኩሌ በጣም ደስተኛ ነኝ። ቢፈርስም ደስተኛ ነኝ። ያው ለኛው ነው ጥቅሙ፣ ለኛው ነው። እንደነገርኩሽ በዋናነት ብዙ ህፃን ተማሪዎች የሚያልፉት ከመኪና ጋር ተጋፍተው ስለነበረ ያ ተለይቶልናል። ለኛ ትልቅ ነገር ነው። እኔ በበኩሌ በጣም ደስተኛ ነኝ። በዚህ ልማት ላይ በጣም ደጋፊ ነኝ። ይህ ልማት ማለት እኔ በዚህ እስካለው ድረስ 3 መንግስት አይቻለሁ። እንደዚህ አይነት ልማት አይቻለቅም ስለሆነ ከሆነ ማለት ነው። እኔ አጥሬ ነው የፈረሰው። በመፍረሱ ሌላም ቢጨምር ደስተኛ ነኝ። ሁለተኛ ደግሞ ማንኛውም ሰው ሲኖር አሁን ሌላ ሰፈር ሄጄ ሳይ በጣም ደስ ይለኛል። ሰፈሬ መቼ ነው እንዲህ ነው የሚሆነው የሚለው ነገር ውስጤ ነበረ። አሁን ደግሞ በሰፈሬ ስለተጀመረ በጣም ደስተኛ ነኝ። ደስ ብሎኛል። ሌላ ደግሞ ከወረዳ ከአስተዳደራችን ጀምሮ እስከ ጸጥታ ዘርፍ ውስጥ ያሉት በአጠቃላይ ወረዳ ውስጥ ያሉት በአጠቃላይ አብረውን እየቆሙ ቀን አይሉ፣ ፀሐይ አይሉ፣ ብርድ አይሉ፣ ማታ አይሉ ከጎናችን እቃችሁ እንዳይበላሽ እቃችሁ እንደዚህ እንዳይል ብለው ከጎናችን በመተባበራቸው በጣም ደስተኛ ነኝ። እኔ አሁን ድሮ ስኖር ድሮ የኖርኩበትና ልጄ የኖረችበት አንድ አይደለም። እኔ ድሮ ቤት ውስጥ ያለው እቃ ዛሬ ተቀይሯል። በአሁን ሰዓት ደግሞ ቤቴ እንደተቀየረ ውጭም ሲቀየር በጣም ደስ ይላል። እኔ በጣም ነበረ የምቀናው። ሐኪም ወረዳ ይጃለው፣ ቢራ ወረዳ፣ ሸንኮር ወረዳ በጣም ደስ ይላል። ይህ በሰፈሬ ስለመጣ ደስ ይለኛል። በተለይ ደግሞ የወረዳውን አስተዳደርና ጸጥታ ዘርፍ በአጠቃላይ ውስጥ የሚሰሩትን በአጠቃላይ በጣም አመሰግናለሁ። ወረዳው በጣም አመሰግናለሁ። እኔ አክብረውኝ ሰጥተውኛል። እግዚአብሔር ይስጣቸው። የተሻለ ነገር ነው የሰጡኝ። እኔ በበኩሌ በጣም ጠባብ ነበር የምኖርበት ቤት። አሁን የተሻለ ነው ብዬ ነው የምገምተው። ከምንም ነገር በላይ ክብራቸው ከትልቅ እስከ ትንሽ አክብረው ሰጥተው አዎ ቤቱ እኔ ቤት ሰጥተውኛልም ከመስጠትም አኳያ በልማቱ ተነስቼ አሁን ቤቱ በጣም የደከመ ነበረ። በጣም የድሮ ቤት ነበረ። እሱንም ያው አቅም ለሌለው ሰው አቅም ስለሌለ መተው አሳምረው አድሰው ያው የምታዩ ፊት ለፊት አረንጓዴ ቀለም ያለው ሁሉንም አሳምረው ሰርተው ለዳቅመ ደካማ እየመጡ እየገቦኙን ያለውን ችግር ምንድነው ችግራችሁ ምንድነው እያለን እየጠየቀን ይሄው ዛሬ ይሄው ከሚያፈስ ከጎፍ ቤት ውስጥ ነው አሁን ወጥቼ እግዚአብሔር ይመስገን ይሄው በሱልጣን በሊቀ መንበራችን እንትን ይሄው ጥሩ ቤት ውስጥ እየኖርኩ ነው ያለሁት። ይሄው ሱልጣን ከመጣ ጊዜ ጀምሮ ብዙ አይነት ለውጥ በዚህ በቀበሌያችን ብዙ አይነት ለውጥ በደሃም ብቲ በመንገድም ብቲ ብዙ ነገር እየታየ ነው። እኔ በበኩሌ ከላይ እስከታች ያሉትን አመራሮች
በእኔ በኩል ላመሰግን ወዳለሁ። እድሜና ጤና ይስጣቸው እና ባለው ነገሮች ሁሉ ነገር ደግሞ ደስተኛ ነን። ያው በሚሰራው በፖለቲካ በዚህ ዙሪያ ሁሉ ነገር ደስተኛ ነን። የወረዳችን ደግሞ በድንቅ ማመሰግናቸው ነገር ሆነ የወረዳችን ሰራተኞች ከትልቅ ከትንሽ ያሉት በጣም እጅግ ሆነው እየሰሩ ነው። እየመጡ እየሰሩ እየጠየቁን እነሱም እኛን ከነሱ ጋር ሆነን ለወደፊትም ለወደ ኋላም መስራት ዝግጁ ነን እና በቃ በዚህ በኮሪደር ልማት ደግሞ ደስተኛ ነን። ማንኛውም ሰው በሚወርበት ቦታ ሁሉ ነገር መጠቀምም ማግኘትም መጠቀምም አለበት። ሁለተኛ ነገር ደግሞ ህዝብ የሚኖረው ከመንግስት ጋር ነው። መንግስትም ከህዝብ ጋር እኛ ህዝብን መንግስትን ከደገፈው የማይሰራ የማይለወጥ ነገር የለም። ስለዚህ ሁሉም ነገር መሰራት ካለበት እንዲሰራ እኔ በራሴ በኩል ፈቃደኛ ነኝ፣ ደስተኛ ነኝ። ማህበረሰቡ አሁን እዚህ አካባቢ ላይ እኔም የዚህ አካባቢ ነዋሪ ነኝ። ስራዬም እዚሁ ጋር ነው፣ ቤቴም እዚሁ ጋር ነው። ማህበረሰቡ ደስተኛ ነው፣ እኔም ደስተኛ ነኝ። ሲቀጥል ወረዳችን ደግሞ በአንዳንድ ነገሩ ላይ ሰፖርት አድርጎናል። እንደ አሸዋ እንደ ሲሚንቶ ላሉት ነገር ቤት ለፈረሰባቸው እኔ አሁን ያው አጥርና ግቢ ነው የፈረሰብኝ፣ ግን ያው ደስተኛ ነን። የልማቱ ተቃዋሚ ያለ አይመስለኝም። በጣም አደጋ ነበረው። መኪናና ህዝብ አይለይም። እኛም ደግሞ ያው እንደምታውቁ አምጥተን ወደ መንገድ ነው የሰራ ነው። በጣም ችግር ነበር፣ በጣም ችግር። ያ ችግር ደግሞ ይሄ ልማት ይሄ የተጀመረው ግንባታ አልቆ ያንን ለውጥ ለማየት እኛ ለሁላችንም እድሜ ይስጠን። በጣም ትልቅ ደስታ ነው ያለኝ እኔ በመሰራቱ በማፍረሴ ራሱ ቤቱን ማለት ቤት ነው ያፈረስኩት እኔ ከአንድም ሁለት ቤት ነው ትልቅ ቤት ያፈረስኩት። ያንን ደግሞ ፈርሶ እንደዚህ ያንን ለውጥ አይቼ ልጆቼ በሰላም ወጥተው የአካባቢው ልጅ የኔ ልጅ ነው። ከዚህ ቀደምማ ልማትም የለም ነበረ ሙሉ በሙሉ ማለት ነው። ከዚህ በፊት ቆይቷል። በስንት ዓመተ ምህረት ነው ኮብል ተብሎ ተጀምሮ በየቦዩ በጅምር ቀረ እንዲሁ ተበታት ነው። በራሱ ቤት በራሱ ጉልበት በራሱ ገንዘብ እያፈረሰ ነው አለ አፍርሶ ከዛም በኋላ በሚታይበት ሰዓት እስከ ከላይ እስከ ታች ድረስ በሚታይበት ሰዓት ራሱ ከፍተኛ ደስታ ነው የሚሰማው። ይሄ ሁሉ የሚደረገው ደግሞ በማብርታት ነው። በክልላችን ፕሬዝዳንት በእግራቸው መጥቶ እስከዚህ ድረስ ወጥቶ አይቶ ይሄ ነገር በሚገባ ለልጆቹ ተማሪዎችም ለህብረተሰብም ለደካሞችም መስፋት አለበት ብሎ በሚናገሩበት ሰዓት ላይ እርሳቸው የተናገሩትን ቃላት ህዝቡ ተግባራዊ በማድረግ ያደረገው በሚገባ ምስጋና ከፍ ያለ ወደር ያሌለ ምስጋና ለክልላችን ፕሬዝዳንት ለአቶ ወርዲ በድሪ ከፍ ያለ ምስጋና እናቀርባለን። ደስተኞች ነን። ያው ሰፊ መንገድ ማየታችን እንደገና ደግሞ እኛረት የመንግስትም ንብረት ነው የኛ ብቻ አይደለም። ስለዚህ ያንን ነው እና ደስተኞች ነን። እዚህ መንገድ ላይ ሰው ህይወቱ አልፏል። በመንገድ ጥበት ማለት ህይወቱ አልፏል። አሁን በዚህ ሰዓት ግን ሰፊ ሆኖ በደስታ ነው የሚቀበለው። ለእናንተም ለሳቸውም ከፍ ያለ ምስጋና እናቀርባለን። ቅድሚያ እኔ ሁሉን ነገር ከመናገሬ በፊት የክልሉን ፕሬዝዳንት በጣም አመሰግናለሁ። ከዚህ በፊት መንገድ ሲሰሩ ይሄን በአዲሱ መንገድ ሲሰራ ለሊት እኔ ስፖርት እሰራለሁ። ሲሄድ በ11 ሰዓት 10 ሰዓት አገኛቸው ነበር መንገድ ላይ እኛ በምንተኛበት ሰዓት እሳቸው ይሰሩ ነበር። ስለዚህ ይሄ ትልቅ ለውጥ ነው። እኛንም ያነሳሳናል፣ ሞራል ይሆነናል። እሳቸው ቀን ሰርተው ቀን ቢሮ ሰርተው ማታ ለሊት ሲሰሩ ስናይ እኔ ሞራሌ ነው የመጣው። ያ እድል ደግሞ አካባቢያችን ላይ አግኝተን ደግሞ ይሄ ለውጥ በማየታችን እኔ በጣም ደስተኛ ነኝ። ይሄ ልማት አልቆ በማየቴ እኔ ደስተኛ ነኝ። ፕሬዝዳንቱ እየመጡ ያያሉ። ማንም የማያደርገው የትም ክልልን ያላየሁትን ነገር ነው እያየሁ ያለሁት። እየተከታተሉ ይሄ ነገር እንደዚህ አልቆ ለማየት ደስተኛ ነኝ። ለማየትም ደግሞ ልማት ያላገኘው አካባቢ ነበረ። በዛ መሰረት ደግሞ አሁን ማህበረሰቡ በዚህ መንገድ እንደሚታየው መኪናና ተሽከርካሪዎችና ህዝቡ በጋራ ነው የሚገለገልበት። ይህንን ደግሞ ለመለየት አንደኛ እዚህ አካባቢ ላይ በአክሲደንት የኛ አመራር ራሱ ያጣንበት ሁኔታዎች ነው ያሉት። በዛ መሰረት ተማሪዎች ይሄዳሉ፣ ትላልቅ ሰዎች ይሄዳሉ። እነዛ ደግሞ መንገደኛን እግረኛና መኪናዎችን መለየት አለበት። ለዛ ደግሞ በተደጋጋሚ በመድረክ ላይ እንደ መልካም አስተዳደር ጥያቄዎች ሲነሳ የነበሩ የልማት ጉዳዮች ነበሩ፣ የእግረኛ መንገድ ጉዳዮች ነበሩ። ከዛ ደግሞ ይህንን ስራውን ለመስራት አካባቢው ማህበረሰቡን በማወያየት የተነሱ ጥያቄዎቹን ወደ ስራ ከመግባታችን በፊት ህዝቡ ለልማቱ ፍቃደኝነት እንዲሆኑ አንደኛ ፍቃደኝነት የሚያስፈልገው አጥራዎቻቸው አለ፣ ቤቶች አሉ። እነዚህን ደግሞ
ማህበረሰቡ የኔነት ስሜት እንዲሰማው በራሱ ፈቃደኝነት እንዲያነሳውና በራሱ ፈቃደኝነቱን ካነሳ በኋላ መንግስት ደግሞ ማህበረሰቡን በማሳተፍ የተለያዩ ባለሀብቶችንም በማሳተፍ ሌሎች ተሽከርካሪ ያላቸውንም በማሳተፍ አፈር ከዚህ አካባቢ በማንሳት ማሽነሪዎችን ከባለሀብቶቹም በመጠየቅ ይህን ስራዎች እንዲሰራ ነው ያደረግነው ማለት ነው። ይሄ ኮሪደር ልማት ሲሰራ በተለይ አቡበከር አካባቢ ላይ ማህበረሰቡ ስለ ልማት በደንብ የገባቸው ልማቱን ደግሞ በሚገባ የተረዱ አካባቢው እንዲለማ የሚፈልጉት የራሳቸውን ሀብት የራሳቸውን ቤታቸውን ግንባቸውን አጥራቸውን በራሳቸው በፍላጎታቸውን በማፍረስ ወረዳውን መንግስትን በመተባበር ያለምንም ችግር በመወያየት ብቻ ይህንን ስራ እንዲሰራ አካባቢው ትልቅ ትብብር ነው ያደረገው ማለት ነው። እጅግ በጣም ብዙ የኮሪደር ልማት ስራዎች እየተሰሩ ይገኛሉና እነዚህ የኮሪደር ልማት ስራዎቻችን በአራተኛ ግብርና ማዞሪያ አንስቶ እስከ ጎርጊስ የሚወስደው አለ። እንዲሁም ደግሞ ከአራተኛ መስጊድ ገብርኤል ጋር ይዞ እስከ ኬር የሚወስድ አለ። እንዲሁም ደግሞ አሁንም ደግሞ ከአራተኛ መስጊድ አንስቶ እስከ ሐመሬሳ የሚወስደው አሁን ያለንበት የኮሪደር ልማት ስራዎች እየተሰሩ ይገኛሉ ማለት ነው። እዚህ እንግዲህ ኮሪደር ልማት ስራዎች ላይ ማህበረሰብ በነቂስ በነቃነት በደስታ ተሳትፎ ልማት ማማር ውበት የራሳችን ነው ብለው ወስደው በሌላ አካባቢ ላይ እየተሰሩ ያሉትን የኮሪደር ልማት ስራዎች እኛ አካባቢ ስለምን አይመጣም ብለው ሲጠይቁ የነበረው መጀመሪያም የነሱ የማህበረሰቦቻችን ጥያቄ ነውና ያንን ጥያቄ ወስደን እኛም ደግሞ መተን ከነሱ ጋር ተወያይተን ስራ ከጀመርን በኋላ ሁሉም በደስታ ራሱ አፍርሰው ራሱ ተመልሰው ገንብተው እኛ የባለሙያ ድጋፍና እንዲሁም ደግሞ የአሰራር ይዘቱን በማሳየት ሁሉም ማህበረሰብ በደስታ ኮሪደር ልማቱ ላይ ተሰማርቶ እየሰራ የሚገኝበት ሁኔታዎች ናቸው ያሉትና አሁን እንደሚታየው እንግዲህ ይህ ዘርፈ ብዙ የኮሪደር ልማት ስራዎቻችን ወደ 50% እየተከናወነ ያለበት ሂደቶች ናቸው ያሉት። አሁን ደግሞ በአጭር ጊዜ ውስጥ ቀሪ ስራዎቹ እጅግ በጣም ትንሽ ናቸውና ወደ ማጠቃለያ ወደ ማጠናቀቅ እየሄድን ያለንበት ሁኔታዎች ናቸው ያሉት ማለት ነው። ዛሬ በሐረር ከተማ ዞር ብሎ የተለያዩ አካባቢዎችን የቃኘ ሰው የት ሰፈር እንዳለ ለማወቅ ትንሽ ይቸግራል። በደረሰበት ቦታ ቆም ብሎ እዚህ ጋር የነበረው ምን ነበር ብሎ ለመጠየቅም ይገደዳል። ጥያቄ ቢያነሳ ከራሱ ጋርም ቢወዛገብ አይፈረድበትም። የኖረበት አካባቢ የተመላለሰበት ስፍራና መንደር ሁሉ ግር ይለዋል። በተለይም አሁን በጀጎል ውስጥና ዙሪያ የተሰሩትን የኮሪደር ልማት ስራን በቅርበት ያላየና ያልተከታተለ ወይም ቆይታው ሌላ አካባቢ ሆኖ ወደ ከተማዋ ብቅ ያለ ሰው የሰፈሮቹን ስም እንጂ ሰፈሮቹን ለማወቅ ይቸግራል። ታዲያ በዚህ መልኩ በኮሪደር ልማቱ እያበበች ያለችን ከተማ ለማየት ባህር አቋርጠው የሚመጡ ቱሪስቶች ቁጥር እየጨመረ ይገኛል። ይህ በከፍተኛ ሁኔታ እየጨመረ የመጣን የቱሪስት ቁጥር የሚመጥን መስተንግዶ ለማቅረብ የሚያስችሉ ማረፊያዎችንና ሆቴሎችን ተደራሽ ለማድረግ የክልሉ መንግስት በመስራት ላይ ይገኛል። ሐረር እንግዲህ የምታወቅባቸው በርካታ ነገሮች አሉ። ቅድም ያልኩት የጀጎል ግንብ እንዳለ ሆኖ የሸዋል ኢድ ክብረ በዓልም እንዳለ ሆኖ የጅብ ማብላት ትርኢትም ይከናወናል እና እነዚህን የጅብ ማብላት ትርኢቶችንም ሌሎች ተፈጥሯዊ አካባቢዎችንም በማልማት ሐረር ላይ የቱሪስት መዳረሻዎችን ማብዛት ይጠበቅብናል። ከዚህ ጋር በተያያዘ ደግሞ አንዳንድ ፋሲሊቲዎች አስፈላጊ የሆኑ የሆስፒታሊቲ አገልግሎቶች ያስፈልጉናል። ለምሳሌ ያክል በሆቴል ዘርፍ ከፍተኛ ስራ መስራት እንዳለብን ነው ምናምነው። ምክንያቱም ጎብኚዎች ሲመጡ ቢያንስ ደረጃውን ሊመጥን የሚችል የሆቴል አገልግሎት ይፈልጋሉ። ደረጃውን የጠበቀ የትራንስፖርት አገልግሎት ይፈልጋሉ። ሌሎች እንግዲህ ከቱሪዝም ዘርፍ ጋር የተያያዙ በርካታ ስራዎችን መሰራት ስላለባቸው እነዛን ስራዎችንም ጎን ለጎን ማስኬድ ያስፈልጋል ማለት ነው። እንደሚታወቀው ሐረሪ ክልል አዎንታዊ ሰላም ያለበት ነው። የህዝብ መቻቻል እሴት አለ። የህዝብ እንግዳ ተቀባይነት እሴት አለ። እነዚህ በአጠቃላይ ተደምረው ሐረር አንድ የቱሪስት መዳረሻ አንድ ትልቅ የቱሪስት መዳረሻ ልትሆን እንደምትችል ነው ምናምነውና በቀጣይ ራዕያችንም ይሄ ነው የሚሆነው። ቀጣይ ሐረሪ ክልል በምስራቅ የሀገራችን ክፍል አንድ ትልቅ ራሱን የቻለ የቱሪስት መዳረሻ እንዲሆን ነው የምናለመውና ያን መነሻ ያደረገ ስራ እንሰራለን እና አሁን የምንሰራው ስራ የኮሪደር ልማት ስራ
ጽዳትና ውበት ራሱን የቻለ ነው። ለነዋሪው አካባቢውን ምቹ ማድረግ ራሱን የቻለ ስራ ነው። ቅርስን መንከባከብና መጠበቅም ራሱን የቻለ ስራ ነው። ግን ትልቁ ስራችን ብለን የምናስበው እነዚህ ስራዎች በአጠቃላይ ተደምረው የህዝባችንን ኑሮ ሊያሻሽሉ ይገባል ነው። ያ ደግሞ ሊሆን የሚችለው ኢኮኖሚውን መቀየር ስንችል ነው። ኢኮኖሚውን ማሳደግ ስንችል ነው እና አልቲሜትሊ የመጨረሻ ገባችን በኢኮኖሚ ደረጃ አጠቃላይ ለህዝባችን የቱሪዝም ዘርፍ ማስገባት ያለበትን ገቢ እንዲጨምር ማድረግና በዚህ ደግሞ እድገታችን እና ብልጽግናችን እንዲሳካ ማድረግ ነው። በአሁኑ ጊዜ ተስፋ ሰጪ ጅምሮችን ጀምረናል። የቱሪስቶች እየመጡ ነው ያሉት፣ ከአገር ውስጥም ከውጭም እየመጡ ነው ያሉት። ይህ እንደው በቀጣይ ስራዎችን አጠናክረን ማስፋት ዘላቂነትን ማስጠበቅ ያስፈልጋል። ዘመናዊነትን የመለማመድ ጉዞን መተግበር የጀመረው የኮሪደር ልማት ከተማዋ ወደፊት ለምታከናውነው ተጨማሪ ግንባታዎች ሁነኛ ማሳያ ሆኖ ይጠቀሳል። በዚህ መነሻ የሚመዘገበው ውጤትም በሀገሪቱ ለሚገኙ አቻ ከተሞች ጭምር ተሞክሮን ለማጋራት ምሳሌ ሆኖ የሚጠቀስ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የሀረር ኮሪደር ልማትን በተመለከተ የሰጡት ምስክርነትም የዚህ ዋነኛ ማሳያ ሆኖ መቅረብ የሚችል ነው። ሀረሪን አይታችሁ ከሆነ ሀረር ከተማ ሀረሪ ላይ የሰሩት ስራ እውነት ለመናገር በጣም ኢምፕሬሲቭ ነው፣ ከአዲስ አበባም በላይ። ለምን አዲስ አበባ ይብዛ ሚነስም እንደተባለው ብዙ አመራር አለ፣ ብዙ አይን አለ፣ ብዙ አጋዥ ይኖር ይችላል። እነሱ በራሳቸው አቅም በሌለ ሪሶርስ ያንን ህዝብ አንቀሳቅሰው ያስገኙት ውጤት ለብዙዎቻችሁ ትምህርት ይሆናል። ሀረሪ ተለውጦ አሶሳ ወይም ቦንጋ ወይም ጋምቤላ ባይለወጥ እውነተኛ ልብ ያለው ሰው መገምገም ነው። የሀረሪ ሪሶርስ እና የአሶሳ ሪሶርስ የሀረሪን ሰውና የጋምቤላን ሰው መፈተሽ ነው። በየትኛው መመዘኛ ሀረሪ ከሌሎች ክልሎች ያነሰ ሳይዝና ሀብት ነው እንጂ ያለው የበለጠ የለውም። ባነሰ ገንዘብና ሰው እንደዚያ ያለውን ታሪካዊ ስራ መስራት ከቻሉ ሁላችንም ጋር ይቻል ነበር ማለት ነው። ሐሳቡን በትክክል ገዝተን ብንተጋ መስራት የሚችሉ እጆች፣ አይምሮና ጉልበት እያለን በማይሆን ሁኔታ ውስጥ ዘመናችንን ማሳለፋችን አሁንም ይቆጫል። ቁጭት ብቻ እንደማያዋጣ አውቆ ለልማቱ ተባባሪና ተሳታፊ መሆን ደግሞ ይገባል። ከአቧራ ስር ብዙ ያላየናቸው ያልተጠቀምንባቸው ወርቆች ስላሉ በወርቆቻችን አምረንና አጊጠን ለመኖርና ለትውልድ የተሻለች ከተማ ማኖር ያስፈልጋል። በቆራጥነት መነሳሳቱ ካለ ጠንካራ ሰራተኛ እንጂ ተመልካች ካልሆንን በሁሉም ቦታ አንጸባራቂ ውጤቶችን፣ ዘመን የማይሽረው ድሎችን በስራችን እንጽፋለን። ይህንንም በአጭር ጊዜ በተሰራ ስራ አይተን አጣጥመናል።